ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ኦርቶዶክሳዊ መረጃዎቻችን ጀምረዋል። ማህበረ ወልዳ ዱካ ቡአታ ስውር እጆች ተጋለጠ። በስማ ተዋሕዶ የቀረበው ይህ ድብቁ መረጃ እጃችን ላይ ገብቷል። ላይክ በማድረግ ጀምሮ የህዳር ጽዮን ማርያምን በዓል በሆሮ ጉድሮ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻንቡ ከተማ መዳረሻ ሲደርሱ የሆሮ ጉድሮ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በአካባቢው እንዳሉ በሚነገርላቸው የኦነግ ሸኔ አባላት ታግተው ተወስደው ነበር። ስማ ተዋሕዶ ባሰባሰበው መረጃ በጊዜው የታገቱ 23 ሰዎች ሲሆኑ 8ቱ በበቆሎ እሸት ውስጥ ተደብቀው አምልጠዋል። ከቆይታ በኋላ መላከ ኤዶም ቀሲስ ዱጉማ የምትፈልጉት እኔን እንደሆነ አውቃለሁ፣ ሌሎቹን ልቀቋቸው ብለው ተማጽነውላቸዋል። በዚህ ምሳቸውና የማህበር ቅዱሳን አገልጋዩ ቀሲስ ደሳልኝ ነሞምሳ እንዲሁም 2 ህፃናት ዲያቆናት ሲቀሩ ሌሎቹ በመለቀቃቸው ህዳር 22 4 ሰዓት ተኩል ወደ ቤታቸው ገብተዋል። የቀሩት 2 ዲያቆናትም ለ2 ሳምንታት ታስረው ስለተለቀቁ ወደ ቤተሰቦቻቸው ተቀላቅለዋል። የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋ የ6 ልጆች አባት የነበሩ ሲሆን ከነዚህ መካከል የመጀመሪያ ልጃቸው 5ኛ ክፍልና 11 ዓመት ልጅ ስትሆን የመጨረሻ ልጃቸው ደግሞ ገና የ6 ወር ህፃን ልጅ ነው። የማህበረ ቅዱሳን አገልጋዩ ቀሲስ ደሳልኝ ነሞምሳ የ2 ልጆች አባት ሲሆኑ አንደኛዋ የ4ኛ ክፍልና የ10 ዓመት ልጅ ስትሆን ሁለተኛዋ ደግሞ 1ኛ ክፍልና የ7 ዓመት ልጅ ናት። ይሁንና ሁለቱም ካህናት አባታቸውን ለቤተሰቡ ብቻ አልነበረም የሚያገለግሉት ህዝቡም አባት ነበሩ እንጂ በአካባቢው የተወለዱናም የማህበረሰቡን ቋንቋ የተናገሩ የሚያስተምሩ ቢሆኑም ከግድያ አላመለጡም። ግድያ የተፈጸመው ከተወለዱበት አካባቢ ብዙም ሩቅ ያልሆነ ጉራ ፈርዳ እንደሚባል ሰምተናል። መላከ ኤዶም ከቅርብ ጊዜያት ወዲህ ስርዓተ ቤተ ክርስቲያን ይጠበቅ፣ ህግ ይከበር የሚል የጸና እምነት ያላቸው ሆነው መታየት ስርዓት እንዳይጓደል እንዳይጣስ አስፈላጊውን ሁሉ ሲያደርጉ መቆየታቸው አዲስ አበባ በሚገኘው በኦሮምኛ ለማገልገል ከተቋቋመ ማህበር ጋር ሳያታልማቸው አልቀረም። ከመረጃ ምንጮቻችን እንደተረዳነው አጋቾቹ ከሁለቱ ካህናት የሚፈልጉት የመረጃ ማጣራት ስራ ሲያጠናቅቁ እንደሚለቋቸው በሀገረ ስብከቱ ለሚገኙ የስራ ኃላፊዎች ገልጸውላቸው ነበር። ይሁንና ሀሳባቸውን ቀይረው 1 ቢሊዮን ብር ከተከፈለን እንለቃለን ብለው ነበር። በዚህ ድርድር መሃል ያልተለመደ ሌላ የድርድር ሀሳብ ተከሰተ። ተደራዳሪው ደግሞ ወልዳ ዱካ ቡአታ ሆኖ ተገኘ። እንዳትለቋቸው ግደሏቸው፣ ለዚህ 2 ሚሊዮን ብር እንከፍላለን አለ። በዚህም ለእያንዳንዳቸው 1 ሚሊዮን ብር ማስገደያ መባ አድርጎ በመስጠት ካህናቱን አስገደለ። እስካሁን ያለው መረጃ አጋቾቹ ብር አምጡ ሲሉ ሰው ደግሞ ለሚያውቀው ለማያውቀው በሃይማኖት ለማይመስለው ብር አዋጥቶ ይሰጣል። ቤተክርስቲያን ይጠቅመኛል ብላ ህጋዊ ፈቃድ ሰጥታ ያስቀመጠችው ማህበር ወልዳ ዱካ ቡአታ በተቃራኒ በኩል ሆኖ ካህናትን ወደ ማስገደሉ የማፊያ ስራ መሰማራቱ ታውቋል። ይህንን ያቀረበልን ስማ ተዋሕዶ ሲሆን መረጃው እጅግ ከባድና አደገኛ ስለመሆኑ ተነግሯል። ይህ ከባድ የተባለው መረጃ በስፋት እየመጣ ይገኛል። በዚህ ጉዳይ ላይ ሊቀ ሊቃውንት ስሙርም ይቀጥላሉ። አምላኩን በብሔሩ መስኮት ብቻ የሚያይ ሰው አምላኩን ሳይሆን የራሱን ጥላ እያመለከ ይኖራል። ማህበረ ሐዋርያት ብሎ ራሱን የሚጠራው ማህበር ነው ካህናትን ያስገደለም። እናንተ የዓለም ብርሃን ናችሁ በተባሉ ቅዱሳን ስም የሚጠራ የጨለማ ቡድን ነው። ወልዳ ዱካ ቡአታ ማህበር አንተ ያለህ አንድ ብፁዕ አባትን በዚህ ማህበር ውስጥ ታይተዋልና ሚናውን ይነግሩናል ብዬ ተስፋ አድርጋለሁ። ማህበሩ የአርሲ ክርስቲያኖች ድረስ የተዘረጋ የሞት እጅ ነው። ብሔርን እንጂ እግዚአብሔርን አያመልክም። የተያዙት የወንጀል ተጠርጣሪዎች ወልዳ ዱካ ቡአታን ምን አገናኛቸው? የካህናቱ ግድያ ምክንያቶች ታውቀዋል። የተያዙትም ተጠርጣሪዎች እነማን ናቸው? ወልዳ ዱካ ቡአታና የተያዙ ሰዎችስ ምን አገናኛቸው?
እጅግ አደገኛና ከባድ የተባለ ሴራም ነው። መረጃው በስፋት እንድንመለከተው እንንቃኘው እወዳለሁ። የተወደዳችሁ ቤተሰቦቻችን የአላፋት ዝማሬን በስፋት ይዘን ባለንበት ሰዓት ከጀርባ የካህናቱን ሞት ሰምተናል። በካህናቱም ተሳልቋል፣ ካህናቱንም አጥቅተዋል። በካህናቱም ብዙዎቹ እጃቸውን ዘርግተውባቸዋል። ይህ ደግሞ ሌላ ስውር እጅ ነው። እንደምናስታውሰው አላፋት በሞት ፈተና ውስጥ ተኮኖ እርሱን ማመስገን ከኢዮብ ልንማር ግድ ይለናል። በአርሲው እልቂት ሳቢያ በዘንድሮ የአላፋት ህብር ዝማሬ እንዴት በሐዘን ወቅት ዝማሬ የሚል ብዙ ትችት ሲሰነዘራ ያለው ይህ ዝማሬ ከመጣ ወዲህ አይደለም የኦርቶዶክስ ጭፍጨፋ የተጀመረው ቀደም ሲል እንጂ። ቢቻል ይህ አጋጣሚ ሐዘናችንን መግለጫ ሳይሆን መፍትሄ መፍጠር እንጂ እርስ በርስ የተጎሻሸምንና የተነቋቋርን ሰይጣንን አናስደስት። ለእርሱ እልልታና ምስጋና ይደርስ ዘንድ ማይፈቅድ እግዚአብሔር የተቃረነም ካለ ልብ ይስጠው እንላለን። በዚህ ሰዓት የአላፋት ዝማሬ በቋም ሌሎች ነገሮችን ማድረግ ሳይሆን አንድ ሆኖን በኦርቶዶክሳዊ ላይ በኦርቶዶክሳዊ ቆመን በስፋት ይችን ቤተክርስቲያን መጠበቅና መሻገር ስንችል፣ ነገር ግን እርስ በርሳችን የተናከስን እርስ በርሳችን ተያይዘን አንዳችን ለአንዳችን ጥፋት እየሰራን የምንሄደው እስከ መች ድረስ ነው? እጅግ ልብን በሚሰብር ሁኔታ እጅግ በሚያሳዝን ሁኔታ ዛሬም እርስ በርሳችን የተበላላን እርስ በርሳችን የተነቋቋርን እርስ በርሳችን የተቻቸን እንገኛለን። የዚች ቤተክርስቲያን ጥብቅና መቆም የሚገባን ጊዜ ካለ ነው አሁን ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን ስለ አላፋት ዝማሬ ብዙ ልንሰብካችሁ ወይም ልንላችሁ አይደለም። በክርስቶስ መነሳት ቀን እርስ በርሳችን መለያየታችን እጅግ ያሳዝናል፣ ልብም ይሰብራል። መረጃውን ለመላው ዓለም ይዳረስ፣ ጉልበት ይኑሮም። ከእናንተ የሚጠበቀውን ነገር አድርጎም በሌሎች መረጃዎች እኛ እንመለሳለን። እስከዚያው ተሰነባበት። ሰናይ ቆይታ ይሁንላችሁ።